ወይዘሮ ማህሌት ዛሬ ስራዋን በይፋ ጀምራለች። እርዲና የተከበራችሁ ቤተሰቦቻችን እንግዲህ ዛሬ ደስ በሚል ሁኔታ ወይዘሮ ማህሌት እንግዲህ ለዘመናት ስታስዲት ቁጭቷን ለመወጣት ስታስበው የነበረውን ዛሬ እንግዲህ ተሳክቶላት ቁጭቷን ለመወጣት ስራዋን አንድ ብላ ሀብላ ጀምራለች። እንግዲህ ጅማሬዋም እንግዲህ መልካም ይመስላል ማለት ነው። ቤተሰቦቻችን እንደ ሁኔታው እንደምናየው ከሆነ አሪፍ ነገር ሆኖ የሚሳካላት ይመስለናል። ምክንያቱም ያው ከምታደርጋቸው በተለይ ደግሞ ካሴረችው ካያያዟ ከሁኔታዎች አንፃር በእርግጠኝነት እንደሚሳካላት ተስፋ እናደርጋለን። ያው ግን መጨረሻ ምናልባት እንዳሰበችው ሆኖ ላይሄድ ይችላል። ግን አሁን ግን ለተወሰነም ነገር ቢሆን ማካከላቸው ክፍተትን ለመፍጠር በእርግጠኝነት ይሳካላታል። ምክንያቱም ዋናውና ትልቁ ነገር ደግሞ የማህሌት ዋናው ትልቁ ዓላማዋ በመካከላቸው ክፍተት መፍጠርን ነው። ገባችሁ አይደል ጋይስ? ይሄ ደግሞ በእርግጠኝነት እየተሳካላት ነው። እንደሚሳካላትም ደግሞ ተስፋ አለን። ምክንያቱም ከሁኔታዎች አንፃር ማለት ነው። ቤተሰቦቻችን እንግዲህ ከሀ ብላ ጀምራለች። እሱንም እንግዲህ ያችን በዚህ ብላ ያገኘችውን ነገርቹ ወይም ደግሞ ያንን የብሩን ከዛ ከሸቦው ላይ የተቀበለችውን ብር ያው እንግዲህ በዋናነት ለዙ ለመዋል ነበረ ትልቁ ዓላማዋ። እሱንም እንግዲህ ደግሞ ያው በይፋ ተጀምሯል። እንደሚሳካላት ምንም ጥርጥር የለውም ማለት ነው። ውድና አጥማድ ቤተሰቦቻችን እንግዲህ ወይዘሮ ማህሌት ስራዋን በይፋ ጀምራለች ብላ ማለት ነው። ከቁጥር 1 ጀምራለች። እንግዲህ መጨረሻው ምን ይሆን? እንግዲህ ብሩክና ቅድስት መካከላቸው እንግዲህ አሪፍ ፍቅር ላይ ናቸው። አሪፍ ሁኔታ ላይ ነው የሚገኙት። ግን እንግዲህ ችኛቱ ደግሞ በሰርጎ ገብነት ገብታለች። እንደሚሳካላት ደግሞ አንጠራጠርም። ያው ምክንያቱም ማለት ብር ስላላት በዛ ላይ ደግሞ አሁን ዙራ ተዟዙራ ከእንትና ጋር ተጣመራለች ጋይስ እንደምታውቁት ማለት ነው ከዝና ጋር። ስለዚህ ከዝና ጋር ደግሞ ከተጣመረች ነገርዮሹን የበለጥ ሌላ ውስብስብ ስለሚሆን ስለዚህ ለሱም ነገር ለሷም አሪፍ ነገር ይሆንላታል ብለን እናስባለን። እንግዲህ ደግሞ አናቅም ብቻ ግን መድብል የሆነ ሪአክሽን እያሳየ ነበረ ገና ሲመለከታት ማለት ነው ጋይሶቼ። እና እሱ ነገር ራሱ የሆነ ነገር እንዳለ ያስጠረጥራል ማለት ነው። በነገራችን ላይ መድብል ነቄ ነው እንደዚህ አይነት ነገር ቶሎ ነው ነቄ የሚለውና ስለዚህ ምናልባት ሊነቃባት ይችላል ወይ ደግሞ አሁንም በሆነ ነገር ሲስተማቲክ ሆኖ ነገሮችን የሚያዩበት መንገድ ሊፈጠር ይችላል ብለን ተስፋ እናደርጋለን። አለበለዚያ እንደዛ ካልሆነ ግን በጣም ከባድ ነው የሚሆነው። ምክንያቱም ከባድ ነው በጣም እንደምላችሁ በጣም አስቸጋሪ ነው የሚሆነው። ምክንያቱም ቅድስት እና ብሩክ ደግሞ ቅድስት ደግሞ በጣም ስስ ጎኗ ነው ይሄ ነገር እንደምታውቁት። ብሩኬ ጋር አሁን ተሳካልኝ፣ ሞላልኝ፣ ተስተካከለልኝ፣ ህይወቴ አመረ ሰመረ ብላ እንግዲህ አሁን ነገሮችን በደስታ ገና በተቀበለች በማግስቱ ቀለበት በታሰረላት ገና ሳምንታት ሳይሞሉ ይሄ ነገር መፈጠር በጣም ከባድ ነው ለቅድስቴ ማለት ነው ቤተሰቦቻችን። ስለዚህ የሚሆነው ነገር ደግሞ በጣም ትንሽ ይከብዳል። ዛት ያው እንግዲህ ከባድ ነው። ግን መድብል ስላለ በእርግጠኝነት መድብል ይሄን ነገር ቶሎ ስለሚነቃ ነገሮች ባጭር ይሆናሉ ብለን ተስፋ እናደርጋለን። በሌላኛው የነ ሞገስና የሉላ ጉዳይ ነው። እንግዲህ ጠበቃው እንደሚታወቀው እግዚአብሔር ይመስገን አልሞተም፣ ተርፏል። ስለዚህ እሱ መትረፍ ደግሞ በጣም ትልቅ ቫልዩና አድቫንቴጅ አለው። ምክንያቱም ሞቶ ቢሆን ነበር በጣም የሚከብደው። ከመሞቱ በላይ ደግሞ ማለት ካለመሞቱ በሌላ ደግሞ አሪፍ እና ያደረገው ነገር ምንድነው? ከዝና መልጧል ማለት መጀመሪያ ዝና ስር ሆኖ ኑሮ ባይሞትም በጣም ነው እንደምታወቀው ዝና እኮ ለመሞቱን ያውቃል። ግን እንደዛ እንዲሳደድ እንደዛ መከራው እንዲበላ ነገሮች በዛ ልክ ውስብስብ እንዲሆኑ ያደረገው እሱ አይደለም፣ ያደረገው ዝና ነው። ስለዚህ እንግዲህ ሳይሞት ሞቷል ብሎ
ምንም ነገር ሳይሆን ሁሉም ነገር እንዲያበቃ አድርጎ ነገሮችን እንደዚህ ያደረጋቸው ዝና ነው። ስለዚህ አሁንም ደግሞ እሱ ነው ነገሮችን ያወሳሰባቸው። አሁን ከዝና ስላመለጠ ለመድብልም ስለደወለለት ያለውን ነገር ተመካክረው ነገሮችን ተስተካክለው እንግዲህ ህይወት እንደሚቀጥል ተስፋ እናደርጋለን ቤተሰቦቻችን ብለን እናምናለን። ሌላው እንግዲህ የነ ሞገስና የሉላ ጉዳይ ባጭር እንግዲህ በቅርብ እንደሚስተካከል ተስፋ እናደርጋለን። ምክንያቱም አንደኛ ጠበቃው ለሰራው ስህተቱ ተጸጽቶ እንግዲህ ወደ ራሱ ተመልሷል። ሁለተኛ የነ ሞገስን በጣም ነው ስቃያቸው የበዛው። ባለመሞቱ ደግሞ ትልቅ ዜና ነው። ምክንያቱም ከነዚህናማ እኮ ድሮም እየሸሸም እንትን እያለም አለ። ግን አሁን ከባዱ ነገር አሁን ያደረገው ሴራ ነው። ስለዚህ እሱንም እንግዲህ በድል እንደሚወጡት ተስፋ እናደርጋለን። በቀጣይ አዲስ ነገር እስከምንገናኝ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። መልካም ጊዜ ያላችሁበት። ባይ ባይ ቤተሰቦች። ላይክ አይረሳ። የት ያገባኝ ነው ሚስት የምትለው? ያው አንዴ ከተግባባን መጋባታችን ይቀራል ብለሽ። አሁን ሀብታም ልሆን ስል ነው ባል መሆን ያማረህ? ችግር የለም ስለማምነሽ ብቻሽን መሄድ ትችላለሽ። ቆንጆ ድራማ እንፈጥራለን። የምን ድራማ? አንቺ ወደዛ ቤት ልትገቢበት የምትችይበት ቆንጆ ድራማ። እና ታዲያ በአይኔ አይቼ ካላረጋገጥኩኝ እንዴት ብዬ ነው የምትለኝን ነገር ማመን የምችለው? ወይ ደግሞ ድምፅህን አላውቀው። ዝና ሊገለኝ እያሳደደኝ ነው። አሁን ከሞትኩኝ ሞገስ በእርግጥ ትልቅ ዋጋ ላይ ይወድቃል። ግን እኮ ሞታል የተባለ ቀን ቤት ድረስ ሄጄ ሚስትህና ልጆች ሲያለቅሱ ጎረቤት ሰብስቦ ድንኳን ተጥሎ አይቻለሁ እኮ። መቀበርህንም በደንብ አድርጌ አረጋግጫለሁ። እንግዲያውስ እዚያ ሳጥን ውስጥ እኔ አልነበርኩም። እና ማን የነበረው? እኔ አላውቅም። ወይ ያ ዝና ውስጡ ሬሳ ያለ ለማስመሰል ሳጥን ውስጥ የሆነ ነገር ከቶ ይሆነ። እኔ ይሄን ማመን አልችልም። እንዴ ቆይ በዚህ መጠን እንዴት ይህን ያህል ሴታፕ ሊሰራ ይችላል? ዝናን የማታውቀው ሆነ ነው።